ኢትዮጵያ በድንበር ተሻጋሪ ወንዞቿ ላይ ያላት አቋም የቀጠናውን ተገቢና ፍትሃዊ የውሃ ተጠቃሚነት ማረጋገጥ ነው ተብሏል። የተባለው የውሃና ኤነርጂ ሚኒስቴር ባለፉት ቀናት ሲያካሂድ የቆየውን ሁለተኛው የኢትዮጵያ የውሃና ኤነርጂ ሳምንት ማጠቃለያ መርሃ ግብር ዛሬ ባካሄደበት ወቅት ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩክ አስቀናው ተጨማሪ አለው። የውሃና ኢነርጂ ሚኒስቴር ያሳለፈው ሰኞ ጥቅምት 17 ቀን 2018 ዓ.ም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት ስራ አመራሮች እንዲሁም የአፍሪካ የውሃ ሚኒስትሮች ምክር ቤት ፕሬዝዳንትና የምስራቅ አፍሪካ የውሃ ሚኒስትሮች በተገኙበት ያስጀመረውን ሁለተኛው የውሃና ኢነርጂ ሳምንት ዛሬ አጠናቋል። ባለፉት ቀናትም በዘርፉ የተሰሩ ምርትና አገልግሎቶች ለእይታ የቀረቡ ሲሆን በኢትዮጵያ ውሃና ኢነርጂ ሀብት ማልማትና ማስተዳደር ዙሪያ በተገኙ ውጤቶችና ቀጣይ የዘርፉን ጉዞ አቅጣጫ በሚያመላክት መልኩ የተለያዩ የዘርፉ ምሁራንና ባለድርሻ አካላትም የተሳተፉባቸው ፓናል ውይይቶች ሲካሄዱ ቆይተዋል። ከነዚህ መድረኮችም ምን ውጤት ተገኘ ስንል ጠይቀናል። በመጠጥ ውሃም በውሃ ሀብት አስተዳደርም በሳኒቴሽንም ዙሪያ እንዴት መሰረተ ልማቶቻችንን ማስፋት እንደምንችል እንዴት መንከባከብ እንደምንችል ኢትዮጵያ በአሁኑ ሰዓት ምን እየሰራች እንደሆነ ያለፉትን 10 ዓመታት አጠቃላይ የገመገምንበት የሚቀጥሉትን 5 ዓመታት ከልማት አጋሮቻችን ጋር እንዴት በደንብ አድርጎ መደገፍ እንደሚቻል አረንጓዴ አሻራችንን እንዴት ነው ሌሎች አገሮች የሚመለከቱት የአምካው ወይም የአፍሪካ ካውንስል ኦፍ ሚኒስተርስ ኦን ዋተር ፕሬዚዳንት ኮክቶ ፕሬዚዳንት ጋርም ደግሞ ይሄንን መልካም ጅምር እንዴት ነው ኮንቲኔንታል ማድረግ የሚቻለው እንዴት ነው ዓለም አቀፋዊ ማድረግ የሚቻለው እንዴት ነው አምካው የሚባለው ድርጅት ይሄንን ነገር ሳፖርት ሊያደርግ የሚችለው ስኬል አፕ ሊያደርግ የሚችለው የሚለውን ነገር በሰፊው ሳይንሳዊ ከሆኑ ነገሮች ከተለያዩ ሳይንቲስቶች ጋር ፖለቲካሊ ሆኑ ደግሞ ስኬል አፕ የሚፈልጉ ነገሮች ደግሞ ከነዚህ የተቋማት መሪዎች ጋር በሰፊው የተነጋገርንበት ቀን ነበር። በዛሬው የማጠቃለያ መድረክም በድንበር ተሻጋሪ ወንዞች ዲፕሎማሲና ስምምነት ዙሪያ የዘርፉ ምሁራን ምክክር የተደረገ ሲሆን በዚሁ ወቅትም ኢትዮጵያ ለቀጠናው ሀገራት ፍትሃዊ ተጠቃሚነት የበኩሏን ድርሻ ስትወጣ ስለመቆየቷ ተነግሯል። ለዚህም አንዱ ማሳያ ሆኖ የቀረበው በኢትዮጵያ የመሪነት ሚና ከ14 ዓመታት የድርድር ሂደት በኋላ አምና ጥቅምት 3 ቀን 2017 ዓ.ም ወደ ተግባራዊነት የገባው የአባይ ተፋሰስ ሀገሮች የትብብር ማዕቀፍ ስምምነት አንዱ የሀገሪቱ ዲፕሎማሲያዊ ውጤት ስለመሆኑ ነው የተገለጸው። እንግዲህ የተፋሰስ ማዕቀፍ ስምምነት ተፈርሞ ሲጸድቅ ዋና ጉዳይ የአባይ ተፋሰስ ኮሚሽን ይቋቋማል። ይሄ በተፋሰሱ የነበረውን የውሃ ስርዓት ህጋዊ ማዕቀፍ እንዲኖረው ያደረገ ይሄም ተፋሰሱ ስርዓት ያለው እንዲሁም በተፋሰሱ ውስጥ የእኩል ወይም ፍትሃዊና ምክንያታዊ ተጠቃሚነት ስርዓት እንዲኖር የሚያደርግ ነው። ስለዚህ ኢትዮጵያ ይህን አሰራር መርታለች። እዚህ ውጤት ላይ ደርሷል። አሁን ኮሚሽኑን የማቋቋምና ወደ ተግባር የማስገባት ስራ ተጠናክሮ ይቀጥላል ማለት ነው። በአባይ ጉዳይም የተፋሰሱ ሀገራት በትብብር ሊሰሩ ይገባል የተባለ ሲሆን ይህም ለሀገራቱ የሚያስገኘው ጥቅም ዘርፈ ብዙ እንደሆነ ነው የተገለጸው። በእኛው ዋጋ በእኛው ደምና በእኛው ላብ የተሰራ ለታችኞቹ የተፋሰስ ሀገራት የምንሰጠው በረከት ነው። ከጎርፍ ይከላከላል። ውሃ ኦል ራውንድ ዘይር ያለምንም መቆራረጥ እንዲደርሳቸው ያደርጋል። ይሄ ንጹህ ሳይንስ ነው። እኛም ባንለው ሌላው ዓለም የሚናገረው ነገር ነው። እኛ ከረንትሊ እየተጠቀምንበት ያለው ለኃይል ማመንጫ ነው። ፈለግንም አልፈለግንም ውሃውን መልቀቃችን አይቀርም። ኃይል በመናነጭበት ሰዓት ውሃው ይሄዳል። ውሃው ሬጉሌትድ ሆኖ ነው የሚሄደው። የተመጠነ ውሃ ነው የሚሄደው። ለፈለጉበት አገልግሎት ይውልላቸዋል። በባለሙያዎች ጥናት በግልጽ እንደቀረበው አንደኛ በታችኛው ተፋሰስ ሀገሮች ላይ በተከታታይ ይደርስ የነበረውን ጎርፍ እና ሌሎችም ጉዳቶች ቀንሷል። ሁለተኛ በተፋሰሱ ውስጥ የነበረውን የውሃ ብክነት በጣም ቀንሷል። ሶስተኛ በታችኛው ተፋሰስ ሀገሮች በደለል ምክንያት የገጠማቸውን የነበረው ችግር በከፍተኛ ደረጃ ይቀንሳል። ስለዚህ የታላቁ ህዳሴ ግድብ መገንባት በተፋሰሱ ውስጥ ከፍተኛ ውሃን ለማጠራቀም እድል ፈጥሯል። እንዲሁም በታችኛው ተፋሰስ ሀገሮች ላይ ይደርስ የነበረውን ጉዳት ቀንሶላቸዋል ማለት ነው። የውሃና ኢነርጂ ሚኒስትሩ ሀብታሙ ይተፋ በበኩላቸው ኢትዮጵያ በድንበር ተሻጋሪ ወንዞቿ ጉዳይ ያላት አቋም የቀጠናውን ፍትሃዊ የውሃ ተጠቃሚነት ማረጋገጥ እንደሆነ ጠቁመው የአባይ ግድብም ማንንም የመጉዳት ፍላጎት ሳይሆን ፍትሃዊ ተጠቃሚነትን በተግባር የማሳየት ጉዳይ ነው ብለዋል። ባለፉት ዓመታት በድንበር ተሻጋሪ ወንዞች ላይ የነበረን ድርድር በተለይ የታችኛው ተፋሰስ ሀገራትን
እኛ የመጉዳት ፍላጎት እንደሌለን ግልጽ ያደረግንበት ነው። ጥያቄያችን የነበረው ነገር ግልጽ ነው። ፍትሃዊና እኩል የሆነ የውሃ አጠቃቀም። ፍትሃዊና እኩልነትን ያረጋገጠ የውሃ አጠቃቀምን ለረጅም ዓመታት ተነፍገን ነበር። ነገር ግን ታላቁ የህዳሴ ግድብ ሌሎችን ሳንጎዳ ውሃውን በፍትሃዊነት መጠቀም እንደምንችል ያሳየንበት ፕሮጀክት ነው። anyone but to get utilized from our water and then make others also beneficial.